ረካሽ ምግብ ቤት ጠቁመኝ እስኪ። ረካሽ ምግብ ቤት እኔ ልጋብዝ። አሁን ያለኝ 17 ብር ነው። ቢያንስ እስከ 7 ብር ድረስ ከሆነ እበላለሁ። ከዛ ውጭ ሪስክ ነው፣ ምክንያቱም ቡና ጠጣለሁ። በተለይ ቡና ካልጠጣ thank you so much how much the price is this ብቅ ሲል እኔ ሌላ ነገር መስሎኝ እንዴት እንደደነገጥኩ 17 ብር ነበረኝ፣ 7 ብር ከፍያለሁ፣ 10 ብር ቀርቶኛል። አሁን በ5 ብር ቡና በጠጣ 5 ብር ሊቀረኝ ነው። እራቴን በምን እበላለሁ? You are a stand-up comedian? Yes, I'm a stand-up comedian. Oh, nice. 6 7 8 9 8 ቀለል ያለ ነገር ነው እራት መብላት የምፈልገው። ባትልስ አትሉኝም? ቀለል ያለ ነገር ታዲያ ምን 7 ብር ይዘህ ምን ልበላ ነው? ብራዘር ከባር ከቦባሎ በእውነት ዛሬ ነው ካታር በትክክል የሀብታም ሀገር ነች ያልኩት ዛሬ ነው። የተወደዳችሁ ተመልካቾቼ እንደምን አላችሁ? የዓለማችን ቅንጡ ሀብታም ሀገር ኳታር ዶሃ ውስጥ ዛሬ ለአንድ ቀን ቁርሴን በልቼ ምሳዬን በልቼ ራቴን በልቼ በ20 ሪያል ብቻ ለመዋል ወስኛለሁ። ኳታር እውነት ለሀብታሞች ብቻ ነው ደሃስ መኖር የሚችልባት አገር ናት ወይ የሚለውን አብረን እናያለን። 20 ሪያል ብቻ ይዣለሁ። ቀኑ ሙሉ አብረን ልንውል ነው ለአንድ ቀን። ይሄ 10 ብር ነው። ይሄው 10 ብር 5 ብር። ያብረን እንሂድ ተመልካቾቼ። እንግዲህ ጉዞዬን ጀምሬያለሁ። በ20 ሪያል ቀኑ ሙሉ ለመዋል ቆርጬ ተነስቻለሁ። አንተ በ20 ብር መዋል ትችላለህ ወይስ እኔ የምችል ይመስልሃል? ይከብዳል። በርግጥ ለመፍረድም እንየው። የተወዳጁ ተመልካቾቼ እንግዲህ አሁን ቢሮ አካባቢ ደርሻለሁ። ስለዚህ ቁርስ ወደ መበላበት ቦታ ሄዳለሁ ማለት ነው። አነስተኛ ዋጋ የሚሸጡ ምግብ ያለባቸው ቤቶች አሉ። እነሱን ፍለጋ እንግዲህ በእግሬ ነው መጓዘው። ጌታዬዋ እነሱን ፈልጌ እንግዲህ ቁርሴን እበላለሁ ማለት ነው። እስኪ አብረን እንሂድ። ውሃ በጣም ነው የጠማኝ፣ ግን ውሃ ብቻውን ገዝቻውን አልጠጣም። እዛው ምግብ የምበላበት ቤት አስተያየት ሊያረጉልኝ ስለሚችሉ ከምግቡ ጋር ምንም ቤት የለም። ወደ ላይ ነው ትንሽ ከፍ ማለት አለብኝ። አነስ ያለች ሬስቶራንት አግኝቻለሁ እዚህ ጋር። ሲልግባና ቁርስ ከጠይቃቸው። ሰላም አለይኩም ሰር how are you? Can I have something for breakfast? Breakfast. This one. This one? Samosa. Musa? Samosa potato, samosa vegetable. Okay, how much this one? 1 piece 1 here. Same. One piece 1 here. Okay. 2 piece. Take one? One. No, here. Let's go. Can I drink water? It's free? Free. Okay. Thank you. ውሃ ቀደም አልገዛም ያልኳችሁ ለዚህ ነው። እዛው ምግብ ቤት ልገባ ያልኳችሁ ለዚህ ነው። ጌታዬ የሀገር ቤት ማዘር ቤት በኳታር ሳምቡሳ ይሄ ነው። Can I have tea? Yes. ሻይ ግዴ ካቻፕ አለው። 2 ካቻፕ ሰጥቶኛል። በጣም ጣፍጦ በጣም ያትክልት ነው። በጣም ነው ጣፍጦ። Yes. አሁን በጣም አሁን ደግሞ ብስኩቱን እንሞክረዋለን ማለት ነው። በጣም በሚጣፍጥ ሶስ የተሰራ ድንች ወጥ ውስጡ አለው። ይኸው እንዴት እንደሚያምር እሱስ እንዴት እንደሚያምር
በጣም ነው የሚያምር። ጥንቅቅ አድርጌ ጨርሻለሁ። ውሃም በነጣ ጠጥቻለሁ። ለዚህ ለውሃ ማወጣውን ወጪ ቀነስኩ ማለት ነው። የመጀመሪያ ቁርሳችን 3 ብር ከፍለናል። 17 ብር ይዣለሁ። በ3 ብር ቆንጆ ቁርሴን በልቼ ወደ ስራ ቦታ ተመልሻለሁ። ምሳ ሰዓት ደግሞ ምን እንደምበላና በስንት ብር እንደማገኝ ምን አይነት ምግብ እንደምበላ አብረን የምናየው ይሆናል። ያው ስራ ቦታ ደርሻለሁ። ወገን ምሳ ሰዓታችን ደርሷል። አሁን ደግሞ እንግዲህ ዞር እያል ምሳችንን እንፈልጋለን ማለት ነው። 17 ብር ነው የቀረኝ። ምሳ በስንት እንደምበላ አላውቅም። ኢትዮጵያ እንግዲህ ብዙ ዛፍ ስላለ በየቦታው ከዛፍ ስር ጥላጥላውን ሂድ ይባላል። እዚህ ሀገር ደግሞ ያው ዛፍ ስለሌለ ፎቅ ስር ነው የምሄደው። ዛሬ በጣም ስለቸሰተብኝ ምሳዬን እነዚህ ጋር ምሳዬን በበላ ራሱ ደስ ይለኛል። ዛሬ እናንተ ጋር ልብላ ባካችሁ። እንደው ባፈጣጠር ባለመሳሰል እንኳን የፈጠረን አንድ ነው። ተው ዛሬ ምሳ ብሉኝ ተው። ተነስተልኝ። እንዴት ነው? ሰላም ነው አባቴ? እንዴት ነህ? አማን ሰው ነኝ። አማን ሰው ይሰጠኝ። እንዴት ነው? አልፈላ አባቴ። ዩቲዩብ ላይ ነው የምትከታተለኝ? ሰብስክራይብ አድርገኛ። ሰብስክራይብ ሰይ። ኧረ ሰብስክራይብ ታገኘ ወገን። ብሎግ እየሰራሁ እኮ ነው። ሜዘርን እያሳየኋቸው። ሰላም ትላቸዋለህ? ችግር የለውም። ሰላም በልልኝ። ሰላም እንዴት ናችሁ? ወገን ተገንቷል። ሰብስክራይበር አማን ሰው በትክክል የኔ አባት። እኔ አማን እባላለሁ። እሺ ዑመር እባላለሁ። ዑመርዬ አመሰግናለሁ የኔ አባት። መልካም ቀን ይሁንልህ። እሺ ረካሽ ምግብ ቤት ጠቁመኝ እስኪ። ረካሽ? አዎ ረካሽ ምግብ ቤት እኔ ልጋብዝ። በእውነት አበሻ ቤት ዑመርዬ አንተ ሌላ ጊዜ ትጋብዘኛለህ። ዛሬ ምን ላሳያችሁ መሰለህ? ይኸውልህ ለተመልካቾቼ በ20 ብር ቀኑ ሙሉ ለመዋል ፈተና ራሴ ላይ ተፈትኜ ነው። ስለዚህ አሁን ዛሬ የሆነ ብቻ ምግብ ይሁን ከነዚህ ጀምራለሁ። ረካሽ እዚህ ልግባ? ተው እንጂ ሌላ ዜጎች ናቸው። ና አበሻ ቤት ልጋብዝ በእናትህ ሌላ ጊዜ። የእውነቱ ዑመርዬ በጣም አመሰግናለሁ በእውነት። እሺ አባቴ እወድሃለሁ፣ በጣም አመሰግናለሁ። እሺ በምድር ላይ ሰው ነው ሀብት። እንግዲህ ዑመር የሚባል ወንድማችን ድንገት መንገድ ላይ ነው ያገኘሁት። ምሳ ካልጋበዝኩ የኢትዮጵያ ሬስቶራንት ብሎ ዑመር በጣም አመስግኑልኝ። አመሰግናለሁ። እዚህ ልግባ መሰለኝ። እዚህ ልግባ እስቲ። እዚህ ገብቻለሁ። Do you have menu? No menu? Okay, what do you have for lunch? No, without fish, without chicken, just only rice with sauce. Can I have? Rice with vegetable? Yeah. That's good. How much that? Okay, check. ተመልካቾች አግኝቻለሁ። ሩዝ በአትክልት አለ፣ ግን ዋጋውን እንጠይቅና ከበጀታችን በላይ ከሆነ እንግዲህ ወተን ቤት እንቀይራለን ማለት ነው። አሁን ያለኝ 17 ብር ነው። ቢያንስ እስከ 7 ብር ድረስ ከሆነ እበላለሁ። ከዛ ውጭ ሪስክ ነው፣ ምክንያቱም ቡና ጠጣለሁ። በተለይ ቡና ካልጠጣ አይሆንም። ኦኬ ይሄንን የመሰለ it's good. Thank you so much my brother. Thank you so much. How much the price is this? 7 riyals. ያላችሁት የአትክልት አለኝ። ይሄ የሚባያ ነው ያለኝ። እዚህ ሱፕ የአትክልት ሾርባ ነው። በጣም አሪፍ ነው። ቃሪያው ማለት ነው እዛው በስሎ ብቅ ሲል እኔ ሌላ ነገር መስሎኝ እንዴት እንደደነገርኩ ቃሪያ ነው። ይሄንን በራይዛችን
ኦ በስመ አብ ለሁለት ሰው ራሱ ከበቂ በላይ ነው። Amazing በጣም I like it. Very tasty, very tasty. Is it Indian restaurant? No, Bangladesh. Bangladesh. Oh, a Bangladesh restaurant, which is not very tasty, very tasty. Bangladesh restaurant. በጣም ነው የሚጣፍጠው በጣም ፈቃደኝነታቸው ቅርጽ ምናምን በጣም ደስ የሚሉ ናቸው። ምንም ጣዕሙን ከዚህ በፊት ቀምሼው አላውቅም። ሶሱ በጣም ሽክራን ጨመረልኝ። አትክልት አይገርም። እኔ ግን ጠግቤያለሁ። ይሄንን ራሱ አልጨረሰውም እውነቱን ለመናገር። ይሄ ምን ነበር ስሙ? ይሄ ነገር ብሮኮሊ ነው የሚባለው ማለት ነው። ብሮኮሊ አይደለም። ማን ነበር? ይሄ ላይ ነበር ስሙን ረሳሁት። በስማ የሚገርም ምሳ ነው የበላሁት። በቃ የሚገርም ምሳ። ሂሳባችንን እንክፈልና ወደ ስራ ቦታችን እንመለሳለን። ከዛ ደግሞ እራት ሰዓት እንመለሳለን ማለት ነው። ዳኒ ያባድ ታንክ ዩ ሶ ማች። yes ዳኒ ያባድ ታንክ ዩ ሶ ማች አመሰግናለሁ ማለት ነውና የሌላ ሀገር ሬስቶራንት ሄዳችሁ ስትጠቀሙ አንዳንድ ቃል እንኳን ብትነግሯቸው በጣም ደስ ይላቸዋል። ምክንያቱም እኛውን የራሳችን ቋንቋ ሲወራልን ደስ ስለሚለን ማለት ነው። ፈረንጅ አማርኛ ሲያወራ ደስ እንደሚለን እኛም ደግሞ የነሱን ቋንቋ ብንናገር ደስ ይላቸዋልና ለዛ ነው። 7 ሪያል ኦኬ 5 7 ቴንክ ዩ ደስ የምትል ቤት ነች። ምሳችንን በልተን ወተናል። እንግዲህ ወገኖቼ 17 ብር ነበረኝ፣ 7 ብር ከፍያለሁ፣ 10 ብር ቀርቶኛል። አሁን ቡና መጠጣት አለብኝ። ቡናው ነው ሐሳቤው ነኝ። ባለፈው ቪዲዮ ሰራላችሁ ታስተውሱ ከሆነ የአበሻ ቡና ስንት ነው ብዬ ስጠይቃት 5 ብር ስትለኝ በጣም የሚገርም ዋጋ ነው ምናምን አልኩኝ ማለት ነው። ምንድነው እንደዛ ያጠገበኝ ነው አሁን ዛሬ የተሰማኝ ስሜት ምንድነው እንደዛ ያጠገበኝ? አሁን በ5 ብር ቡና በጠጣ 5 ብር ሊቀረኝ ነው። እራቴን በምን እበላለሁ? Brother, how are you? Yes, I'm making vlog. You wanna say hi? I'm from Ethiopia. Say hi. Ethiopia. Yes. I'm from Pakistan. From Pakistan. What's your YouTube channel name? My name is Aman. Aman. Can I see your YouTube channel? Yes. Aman and space. Good. You are making videos on the vlog or what? I'm famous stand-up comedian in Ethiopia. Yes. You are a stand-up comedian? Yes, I'm a stand-up comedian. Oh, nice. Maybe I will start vlogging. Maybe I will start stand-up comedian. But You can. This one is good. Why not? Because now I'm work here in the Qatar for a delivery. So I want to. Okay. I'm thinking I will start my YouTube channel. If I start Okay. for a vlogging, so you support me, okay? I support you, my brother. Take my number. I Take my want your number. Give Contact me, okay? Give me your number. Okay, my I want brother. your number. Yeah. What's your Thank name? you. Nice to meet you. What's your name? Said. My name is Said. Said. Oh, Said, my brother. Thank you so much. Inshallah. Have a good day, inshallah, my brother. በልቼ እየተመለስኩ ነው። አታስቀኑኝም። ቡና ሌላ ቦታ እኮ መጠጣት እችላለሁ፣ ግን ባለፈው ነግሬያችኋለሁ። ይሄ ድባቡ ነው። ቡና ስትጠጣ የኢትዮጵያ የቡና ባህል ደስ የሚለው እሱ ነው። ስለዚህ ዛሬ እሱ ላይ ኖር ነው ማለት ነው። ለማንኛውም እስኪ እንግዲህ የማገኘውን ቡና እጠጣለሁኝ። እዚህ ሰፈር ነው ቡና የምናገኘው። ፀሐዩ አታምርም? ያው እዚህ ሀገር አሁን በጊዜ ነው የሚመሽው ታውቃላችሁ። እዛ ጋርም አንድ ካፌ አለች። እስኪ እየደረስን ነው። እዚች ካፌ ብላክ ኮፊ ዋህድ እዚህ ጋር ስለዚህ እንግዲህ ይሄንን ቡና 1 ብር ነው የገዛሁት። 9 ብር ቀርቶኛል ማለት ነው ወገኔ። ቡናውን ይዘነዋል። አሁን ድባቡ ከየት ይምጣ ታዲያ? ድባቡ ከየት ይምጣ? ትላንትና ምን ብያለሁ?
ቡናውን ሳይሆን ዋናው ድባቡ ነው ብዬ ነበር። ድባቡ ሚስተር ድባቡ ድባቡ ከየት ይምጣው? ቡናው ብቻ በአንድ ብር ጌታዬ። ከቸሰተብ ነው። አሪፍ ነው። ጠንካራ ነው። አሪፍ ነው። በጣም ነው የሚያቃጥለው። እንዴት አድርገው እንደሚያፈሉት ልነግራችሁ አልችልም። ከስራዬ ጎን ለጎን እንግዲህ ስክሪፕት ጀምሬያለሁ። ስለዚህ እንግዲህ በቅርቡ አዲስ ስታንድ አፕ ኮሜዲ ይዤላችሁ ለመምጣት እንደ እግዚአብሔር ፍቃድ ጥረት አደርጋለሁ። ጸልዩልኝ። ስንት ብር ቀረህ ነው ጥያቄው? ስንት ብር ጠይቃችኋል? 9 ብር ነው የሰጠኝ ቅድም። 9 ብር ቀርቶኛል። 5 6 7 8 9 8 ራስ ነበር። አንዱ ብርስ ቡና 2 ብር ነው እንዴ? ቡና 2 ብር ነው እንዴ? እሜቤቴ ቡና 2 ብር ነው። ስቆጥረው 8 ብር ሆነ። እኔ እኮ 1 ብር መስሎኛል። 2 ብር ነው ቡና ወገን። የተወዳጅ ተመልካቾቼ ይሄው ከቢሮዬ ወጥቻለሁ ማለት ነው። ምክንያቱም ራት ለመብላት ወጥቻለሁ። እስኪ ተከተሉኝ። በስንት አገኝ ይሆን? ራትስ ምን ይበላ ይሆን? እንግዲህ አብረን እናየው። ቀለል ያለ ነገር ነው ራት መብላት የምፈልገው። ባትልስ አትሉኝም? ቀለል ያለ ነገር። ታዲያ ምን 7 ብር ይዘህ ምን ልበላ ነው? ከበድ ያለስ ብትል በ7 ብር ማን ያቀምሳል? አማን ሰው አቤት ቀለል ያለ ነገር ወደሽ ነው እንዴ? ቀለል ያለ መስሎኝ ብራስ ወደሽ ነው። እና በጣም እንቅስቃሴ ያለበት ሰፈር ነው። ይሄ ሰፈር በጣም ብዙ ሰው ያለበት ስራ ቦታ የሚሰራበት። እዚህ ጋር እስቲ ሬስቶራንት አለች እዚህ ጋር። Okay. Sorry my brother. Can I have a vegetable sandwich for my dinner? Okay, how much? 5 riyal. Good price. Okay. አሁን የጊዜ ረፋ እየተከተለኝ ነው። ይሄው የሀገራችን ጆክ በጆክ ውሃ አለ። Indian restaurant, Bangladesh. Wow, perfect, nice. አትክልት ሳንዱች ነው። እስኪ እናየዋለን። Brother, kabar kabu balo. በጣም ቆንጆ ምግብ ነው ማለት ነው። በጣም ቆንጆ ምግብ ነው ማለት ነው። ምንድን ነው የሚያደርጉት እሱ? በተለይ በጾም ሰዓት ይሄ የጾም ሳንዱች የሚገርም ነው። የሚጠቀሙት ቅመም በጣም የተለየ ነው። ካሮት አለው፣ ድንች አለው፣ ሽንኩርት አለው፣ ቃሪያ አለው፣ ቲማቲም አለው። ከዛ ደግሞ እነሱ የሚያውቁት የሆነ ቢጫ ነገር ቅመም አለ። እርድ አይመስለኝም፣ ሊሆንም ይችላል። ግን ሌላ ደግሞ ለጣዕሙ የእነሱን ሀገር የሚጨምሩበት ነገር አለ። ስሎማኒቲ yes ዝም ብላችሁ እዚህ ሀገር ሻይ ካላችሁ ሻይ በወተት ነው የሚያመጡላችሁ። ከረክ የሚባል አለ።
እሱን ነው የሚያመጡት። በቃ ሻይ ካላችሁ እሱን ነው የሚያመጡት። የአረቦች ሻይ ነው፣ ከወተት ጋር ነው የሚሰራው። ቀዩን ሻይ የእኛን ሀገር ሻይ ቀዩን ሻይ ከፈለጋችሁ ስሎማኒ ሻይ ብላችሁ ማዘዝ ይጠበቅባቸዋል ማለት ነው። አደ ነው ሐሊብ atas sistem atas ሳንድዊች for real. አብዛኛው ምግብ አላወኩትም እውነቱን ለመናገር በእነሱ ቋንቋ ይመስለኛል የተጻፈው። ምግባቸው ግን ከአንድ ብር እስከ 13 ብር አለ ብሎኛል። እዚህ ጋር የተጻፈው እስከ 6 ብር ድረስ ነው፣ ግን እስከ 15 ብር ድረስ አለ። መጠቀለያው ብቻ ነው የቀረኝ። በጀታችን በጥሩ ሁኔታ እየሄደ ስለሆነ ሻይንም አዝጃለሁ። ታባችንን እንክፈልና የሚቀረንን አይተን ቪዲዮአችንን እንጨርሳለን። ብራችን ኤግዛክት ፕራይስ 6 ሪያል ደኖባት ቴንክ ዩ ሽክራን ደኖባት ቴንክ ዩ የተወዳጅ ተመልካቾቼ በጣም በሚገርም ሁኔታ ቀኑ ሙሉ ኳታር ውስጥ ቁርሴን በልቼ ምሳዬን በልቼ ራቴን በልቼ ቡና ጠጥቼ ሻይ ጠጥቼ 20 ብር ይበቃኛል የሚል ቪዲዮ እንግዲህ ሰራሁላችሁ። በሚገርም ሁኔታ እንግዲህ 2 ብር ተመልሶልኛል። አጠቃላይ እንግዲህ ቀኑ ሙሉ በ18 ብር ወይም በ18 ሪያል ውያለው ማለት ነው። በጣም ነው የተገረምኩት በእውነት። ዛሬ ነው ካታር በትክክል የሀብታም ሀገር ነች ያልኩት ዛሬ ነው። ይኸውላችሁ አንድ ሀገር በትክክል ባለጸጋ ሀገር የሚባለው ሀብታሞች መኖር ሲችሉበት አይደለም፣ ድሃዎች መኖር ሲችሉበት። ሀብታምማ የትም ሄዶ ይኖራል። ሀብታምማ አፍሪካ ብታስወጣው ኤዥያ ይሄዳል፣ ኤዥያ ብታስወጣው አውሮፓ ይሄዳል፣ አውሮፓ ብታስወጣው አሜሪካ ይሄዳል። ብር አለው ሀብታም የትም ይኖራል። አንድ ሀገር የምትመዘነው ድሃ መኖር ይችላል ወይ? ስለዚህ ካታር ውስጥ የዓለማችን ባለጸጎች የሚኖሩት ኳታር ውስጥ ነው። ለድሃስ ቦታ አላት ወይ ብዬ ነበረ። የእውነትም ቦታ አላቸው። የቀን ስራ ሰርቶ የሚኖር ሰው አሁን የበላውባቸው አብዛኞቹ ቤቶች የቀን ስራ የሚሰሩ ሰዎች የሚበሉበት ቤት ነው። ስለዚህ በጣም የሚጣፍጥ ምግብ፣ በዛ ላይ ደግሞ ዝም ብሎ የበለክ ብለው ምናምን አይደለም። መንግስት ከፍተኛ ቁጥጥር ነው የሚያደርገው። ሬስቶራንት ላይ ጥራት የጠበቀ ነገር ነው የምታቀርበው። ጥራቱን የጠበቀ ጤንነት ላይ በጥራት ላይ አይደራደሩ። ጽድት ያለ ምግብ እንግዲህ ቁርስ፣ ምሳ፣ እራት በልቼ 18 ብር ተጠቅም ያለው ማለት ነው። የተወዳጁ ተመልካቾቼ እንግዲህ እናንተስ ምንድነው የተሰማችሁ? የእናንተን ስሜት አካፍሉኝ። በቀጣይ ደግሞ ምን አይነት ቪዲዮ ልስራላችሁ? የት ልሂድ? ምን ላሳያችሁ? እናንተንም ሐሳብ በኮሜንት አስቀምጡልኝ። እስከ ሳምንት፣ መልካም ሳምንት።